ቤተሰቦች ዛሬም በሌላ ቪዲዮ መጥተናል። እኛን ለማበረታታት ቪዲዮን ላይክ በማድረግና በቪፒኤን በማየት ተባበሩን። እይታችንን ስንጀምር የሃይስኩል ተማሪዎች ለመዝናናት ወደ አንድ ባህር ዳርቻ ጉዟቸውን አድርገው በማሳየት ነው። ጃንግ የተባለችዋ ተማሪም የክፍላቸውን ፕሬዝዳንት በፈገግታ ተሞልታ ከርቀት ቆማ እያየችው ከኪሷ የጻፈችለትን የፍቅር ደብዳቤ አውጥታ ልትሰጠው ስትዘጋጅና አንዲት ሌላ ሴት ተማሪ ግን ወደ እሱ ጋር ሄዳ ማናገር ስትጀምር ሀሳቧን ሲቀየርና ጭራሹን ሁለቱ ጓደኞቿ እሷ ጋር በመምጣት ከፕሬዝዳንቱ ጋር እያወራች ያለችው ፍቅረኛው እንደሆነችና አንድ ላይ ለትምህርት ከሀገር ሊወጡ እንደሆነ ነግሯት በሰማችው ነገር ስታዘን ይታያል። በዚህም ምክንያት ለሰዓታቶች ያክል እየጠጣች ጭንብስ ብላ ሰክራ ንዴቷን ለመርሳት ስትሞክርና ከቆይታዎች በኋላ ቻንግሙ የተባለ ሌላ ልጅ ብቻውን ባህር ዳርቻው አካባቢ ቆሞ ስለነበር በስህተትና በስካር ስሜት ውስጥ ሆና የምታፈቅረው ሰው መስሏት አበቦቹን እየሰጠች ፍቅሯን ስትናዘዝለት እሱ ግን ተሳስተሻለን እናንቺ አንተዋወቅም በማለት ትቷት ልሄድ ሲል በአጋጣሚ ከፍታ ላይ ስለነበር የቆመችው ልትወድቅ ስትልና እሱን ደግፎ ከመውደቅ ሲያድናት አጋጣሚውን ተጠቅማ እሷም ስትስመው ይታያል። በመቀጠልም እይታችን ከድፍን 1 ዓመት በኋላ ወደፊት ወስዶን ትኩረቷን ምግብ ላይ አድርጋ በአንድ ካምፓኒ ውስጥ በመቀጠር ታዋቂና ተወዳጅ የሆኑ ምግቦችን በማህበራዊ አካውንቷ ላይ ለተከታዮቿ ሪሰርቾችን በመስራት የምታቀርብ ሲሆን ከምግቡ በተጨማሪ ስለሚያዘጋጀው ሰው እንዲሁም ስለ ምግብ ቤቱ ሳይቀር በጥልቀት አንድ በአንድ ደረጃዎችን የምትሰጥ ሲሆን፣ በሌላ በኩል ቻንግሙ ደግሞ ምግብ አብሳይ ሆኖ ጣፋጭ ምግቦችን የሚሸጥበት የራሱን ሬስቶራንት ከፍቶም ይታያል። በተለይ ጨረቃ የሚል ስያሜ የሰጠው ኬኩ በደንበኞቹ ዘንድ ተወዳጅነትን አግኝቶ መነጋገሪያም ሆኗል። በዚህም ምክንያት አንድ ቀን ላይ እሷ ስለዚህ ኬክ ሪሰርቾችን ለመስራት ወደ ሬስቶራንቱ ስትመጣና አስተናጋጅ በሆኑትና በጓደኞቹ አማካኝነት ቀርቦላት እሷም ሳትቀር ቀምሳው ስትወደው እሱም ቢሆን ተመልክቷት የዛሬ 1 ዓመት ተገናኝተው እንደነበር ሲያስታውስና ባለቤቱ በመሆኑ አስጠርታው ስለ ኬኩ አንዳንድ ጥያቄዎችን እየጠየቀችው ያለ ከንግግሯ ከዚህ ቀደም በመካከላቸው የተፈጠረውን ነገር በስካሩ አማካኝነት ጭራሽ እንደማታስታውስ ሲረዳም ይታያል። በተደጋጋሚ ስለ ኬኩ ምን ተጠቅሞ እንደሚሰራው እየጠየቀችው ቢሆንም እሱ ግን ሊነግራት ያልወደደ ሲሆን ሐሳቡን ቀይሮ ከአሁን ይነግረኛል በማለት ቀን ወደ ምሽትነት እስኪቀይር ስትጠብቀውና እሱ ግን ሳይነግራት ቀርቶ ጭራሹኑ ሲመሽ ሊዘጋ በመሆኑ ሲያስወጣትም ይታያል። ይህም ክስተት በቂ መረጃን ባታገኝም ኬኩ ከመጠን በላይ እንደሚጣፍጥ የሚሰራው ሰው ግን ሲታይ ቆንጆ ቢሆንም ባህሪው ቁጡ እንደሆነ በመጻፍ ደረጃውንም 0 ሲሰጠው ይታያል። እሱም ቢሆን ቤቱ ከተመለሰ በኋላ ያን የሰጠችው ደብዳቤ እየተመለከተ እይታችን በትውስታ ወደ ኋላ ውስጡን ራሷን ስለማታውቅ አቅራቢያው የሚገኝ ክፍል ውስጥ እንድተኛ እንዳደረጋት በድጋሚ ከተገናኘን በማለት የአንገት ሐብሉን ሳይቀር አውልቆ አድርጎላት እንደነበር ትዝ ይለዋል። በተመሳሳይ መልኩ እሷን ብትሆን ከእህቷና የእህቷ ልጅ ከሆነው ከሩይ ጋር በቪዲዮ ኮል እያወራች ሲሆን ስለ ዛሬ የስራ ውሏ ስትነግራትና ተስፋ ሳትቆርጥ በተደጋጋሚ እንድትሞክር እህቷም ስትመክራት ምሽቱ በዚህ መልኩ ከተጠናቀቀ በኋላ በቀጣዩ ቀን ላይ እሷም የእህቷን ምክር ተቀብላ አልፋታም በማለት በየሄደበት እየተከታተለች ሐሳቡን ልታስቀይረው ስትሞክር ይታያል። እቤቱ ሲገባም ተከትላ ልትገባ ሞክራ የነበረ ቢሆንም ጥበቃው ግን ሲያስቆማትና እሱም ክስተቱን ተመልክቶ እንድትገባ አድርጎ ምን እንደምትፈልግ ሲጠይቃት የበለጠ ኬኩ ትኩረቷን እንደሳበውና በጥልቀት እንዲነግራት እንደምትፈልግ ብትጠይቀውም እሱ ግን የያዘችውን ወረቀት ተቀብሎ በወረቀቱ ላይ ስለሱ 0 ደረጃን እንደሰጠች ከተመለከተ በኋላ ከዚህ የተሻለ ደረጃ ይገባው እንደነበር በድጋሚ እንደዚህ እየመጣች የምታስቸግረውም ከሆነ ሬስቶራንት ውስጥ እንኳን ገብታ እንድትጠቀም እንደማያደርጋት ሲነግራት ይታያል። ቤቷ ከተመለሰች በኋላ ግን በኢንተርኔት ላይ ስለሱ የበለጠ ስታጣራ እሷ የምትሰራበት ካምፓኒ ውስጥ አለቃዋ ቻንጊው የእሱ እህት ሆና ያገኘቻት ሲሆን እንዲገናኙ ከአንዳንድም አድርጋ ስለ አዲሱ የስራው እቅድ እንዲሁም ወንድሟን ሪሰርች እንድታደርገው እንድታሳምንላት ስትጠይቃትና እህቱን መጀመሪያ ላይ ሪሰርቾችን ማድረግ አይወድም ብትላትም እንዴትም አድርጋ ግን ስታሳምናት ይታያል። በሌላ በኩል የካፌው አስተናጋጅና ጓደኛው ደግሞ በትርፍ ሰዓቱ የፎቶ ሞዴል በመሆን የሚሰራ ሲሆን አሁን ላይም ቀረጻዎችን አድርጎ ወደ ካፌው ከተመለሰ በኋላ በተደጋጋሚ ስለ እህቱ እየጠየቀው ሲሆን እኛም ከንግግሩ እህቱን እንደሚወዳትና እሷ አጠገብ ስትሆን ስለኔ ጥሩ ነገርን በመናገር እንድትወደኝ አድርግልኝ በማለት ሲጠይቀው በተቃራኒው ቻንሙ ግን እንደማትወደውና ሌላ የምትወደው ሴትን እንዲፈልግ ሲነግረው ይታያል።
ከጥቂት ሰዓታቶች በኋላ ግን ጃንግ ወደ ቦታው በመምጣት እህቱ ካምፓኒ ውስጥ ተቀጥራ እንደምትሰራ መታወቂያዋን በማውጣት እያሳየችው እህቱ ቻንጊው እንደላከቻትና ኢንተርቪዎቹን ማድረግ እንዳለበት በማህበራዊ ገጿ ላይ ወደ 1 ሚሊዮን የሚጠጉ ተከታዮች ስላሏትም ክስተቱ ሬስቶራንቱን የበለጠ እንዲተዋወቅለት እንደሚረዳው ብትነግረውም እሱ ግን በስልኩ ከ10 ሺህ የማይበልጥ ተከታይ እንዳላትና እየዋሸችው እንደሆነ ተመልክቶ ፈገግ በማለት በእህቱ በኩል ተልካ ስለመጣች ግን ኢንተርቪዎቹን ለማድረግ ሲስማማና ጨረቃ የሚል ስያሜ የሰጠውን ኬክ ለመስራት ምን እንዳነሳሳው ስጠይቀው ከ1 ዓመት በፊት ባህር ዳርቻ አካባቢ ቆሞ እያለ በስህተት አንዲት ሴት እሱ ጋር መታ በተሳሳተ ስም እየጠራቸው እንደምትወደው ፍቅሩን እንደተናዘዘችና ይሄ ክስተትም ለኬኩ መነሻ ሀሳብ ሆነኝ ቢላትም እሷ ግን የሚያወራው ስለ እሷ እንደሆነ ጭራሽ ልታስታውስ አልቻለችም። በቤቷ ከገባችን በኋላ የነገራትን ነገር በሙሉ በማስተካከል በማህበራዊ ገጿ ላይ ስለቀውና ባልጠበቀች ሁኔታ ጠዋት ላይ ስትነሳ ግን ታሪኩ ተወዳጅነትን አግኝቶና ተከታዮቿም ጨምረው ነበር። እህቱም ሳትቀር ካምፓኒዋ ላይ በጥቂቱ ለውጥ በማየቷ ደስተኛ ሆና ጠዋት ላይ እንዲገናኙ ስታደርግና የሚወዳት ጓደኛው ሳይቀር አብሮት በመምጣት ቦታው ላይ ሲገኝ ተጨማሪ ሀሳቦችን መለወጥ ጀምረው ጃንግ ሳትቀር ተከታዮቿ ሙሉ ታሪኩን ማወቅ እንደሚፈልጉና ቦታው ላይ ሄደው በጥልቀት ሪሰርቾቹን እንዲሰሩት ሀሳብ አቅርባ በሀሳቧ በመስማማት በቀጣዩ ቀን ላይ ጉዟቸውን ሲያደርጉም ይታያል። በአጋጣሚ በቦታው ላይ ያገኙት ሆቴል ውስጥ አንድ ብቻ ክፍል ስለቀረ እሷ ለማደሪያነት እሱን ስትይዝና እሱ ደግሞ ሌላ ሆቴል ውስጥ ክፍል ሊይዝ የተስማማ ሲሆን ሁለቱ ብቻቸውን በመሆናቸው አመሻሽ አካባቢ ቦታው ላይ ሲያመሩና እሷም አጋጣሚውን ተጠቅማ ተማሪ እያሉ በጉዞ ወደዚህ አካባቢ መጥተው እንደነበር ስትነግረው ባልጠበቀች ሁኔታ ግን ከዚህ ቀደም እሷ የሰጠችውን አበባ አይነት እየሰጣት በደብዳቤው ላይ የጻፈችውን የፍቅር ቃላቶች መድገም ሲጀምርና ይህ ክስተትም ሁሉም ነገር ትዝ እንዲላት ሲያደርግ ያቺ ሴት እሷ በመሆኗም አፍራትታው ስትሄድና እየተከታተለ ሊያናግራት ሲሞክር እሷም ልትሸሸው ስትሞክር በአጋጣሚ ስትወድቅና በድጋሚ ደግፎ ከመውደቅ ሲያድናት የልብ ምቷም ጨምሮ ተደነባብራ ትታ ወደ ክፍሏ ስትገባም ይታያል። ከጥቂት ደቂቃዎች በኋላ ግን በመኪናው እየተጓዘና በቦታው ላይ ሌላ የሚያርፍበት ሆቴል ካለ ለማግኘት እየሞከረ ሲሆን እድለ ቢስ ሆኖ ሳያገኝ ሲቀርና ጭራሹን መኪናውም ነዳጅ አልቆት መሃል መንገድ ላይ ሲቆም ስልኩም ቢሆን ቻርጅ ጨርሶ ሊዘጋ ስለነበር ደውሎላት የሚያርፍበትን ሆቴል እንዳጣና ምሽቱን ዛሬ እዚሁ መኪና ውስጥ እንደሚያድር ሲነግራት ይታያል። ደቂቃዎች እየተቆጠሩ በመጡ ቁጥር ከባድ ዝናብም እየጣለ ስለነበር እዚህ ቦታ ላይ ለሷ ብሎ መጥቶ እየተንገላታ መሆኑን አስተውላ አብሯት እሷ ክፍል እንዲያድር ደጋግማ ብትደውልለትም ስልኩ ግን ዘግቶ ሳያነሳላት ሲቀርና ዣንጥላን ይዛ እየተከለለች ወጥታ እሱ ማፈላለግ ሲጀምር በአካል አግኝተውም ወደ እሷ ክፍል አንድ ላይ እንዲሄዱ ብትጠይቀውም ረስታ የያዘችው አንድ ዣንጥላ በመሆኑና ለሁለት ስለማይበቃቸው ካለምንም አማራጭ ሁለቱም እዚሁ መኪና ውስጥ ምሽቱን ሲያሳልፉና አጋጣሚውን ተጠቅማም ያኔ በስህተት የፍቅር ጥያቄን እንዳቀረበች በመናገር ይቅርታ ስትጠይቀውና ለማስታወሻነት የአንገት ሐብሉንም እሱ እንደሰጣት ስትረዳ እሱም ቢሆን እንቅልፍ እስኪወስዳት ጠብቆ አድርጎት የነበረውን ኮት ሲያለብሳትም ይታያል። ጠዋት ላይም የሚበላ ነገርን አምጥቶ እንድትመገብ ካደረገ በኋላ የመጡበትን ዓላማ በማሳካታቸው ወደ የቤታቸው ጉዟቸውን ያደረጉ ሲሆን እቤቷ ከገባች በኋላ እሷም ብትሆን ጣፋጭ በሆነ መልኩ ታሪኩን ጽፋ ለተከታዮቿ ልታቀርብ ችላለች። እጣ ፈንታ በሚመስል መልኩ ግን የዛኑ ቀን ላይ በተለያየ ሰው ሁለቱም ተደውሎላቸው ወደ ኤርፖርት ሲያመሩና የእህቷ ልጅ ሩቢ ከጠበቃ ጋር ቆሞ ሲጠብቃቸው እናትና አባቱ ሊፋቱ በመድረሳቸውም ጥቂት ጊዜን እሷ ጋር እንዲቆይ እንደተላከና ቻንጉ ሳይቀር ቦታው ላይ ሊመጣ የቻለው የልጁ አባት ጓደኛው ስለሆነና እንዲጠብቀው ስለነገረው ነበር። አቅራቢያቸው የሚገኝ ካፌ ውስጥም ገብተው ተረጋግተው መነጋገር ጀምረው እሷ በእህቷ አማካኝነት ኃላፊነት ተሰጥቷት እሱ ደግሞ በጓደኛው ኃላፊነት ስለተሰጠው ሕፃኑ ሩዊ ከማን ጋር መቆየት እንዳለበት ግራ የተጋቡ ሲሆን ራሱ እንዲመርጥ እድሎችን ሲሰጡትና እሱም ወንድ በመሆኑ ከሴት ጋር ሳይሆን ከወንድ ጋር መቆየት እንደሚፈልግ በመናገር ከቻንግሙ ጋር ለመሆን ሲስማማም ይታያል። እንዲሁም ተንኮለኛ ነገር በመሆኑ አጋጣሚውን ባገኘ ቁጥር ስለ ሁለቱ ግንኙነት እየጠየቀ ልክ እንደ ፍቅረኛ እየቆጠራቸውም ይገኛል። ከዚህም ክስተት በኋላ ማታ ማታ አብሮት እንዲያድር በማድረግ ቀን ቀን ደግሞ የሚሰራበት ካፌ ውስጥ ይዞ ሲሄድና በቻለው አቅም ሊያዝናናው የሞከረ ጥቂት ቀናቶች መቆጠር ጀመሩ። ልክ እንደ እናቱ በመሆን ሊንከባከበው ስላልቻለ ግን በጉንፋን በሽታ ታሞ ሕክምና ቦታ የተወሰደ ሲሆን ቦታው ላይ መታ ጃንግም ልትንከባከበው ስትሞክርና ሕፃኑ ሩቢን በእንቅልፍ ልቡ ሆኖ እማዬ በማለት እየጣራ ስለነበር ክስተቱ ቻንግሙን እሱም ቢሆን በሕፃንነቱ የቤተሰቦቹን ፍቅር አግኝቶ እንዳላደገና ይሄ ክስተት አሁን ድረስ
በህይወቱ ውስጥ ምን ያክል ተጽዕኖ እንደፈጠረበት ካስታወሰ በኋላ በዚህ መልኩ ከእናትና አባት ቤተሰቦቹ ርቆ አብሮት ሊኖር እንደማይችልና ቤተሰቦቹ ጋርም ቢሆን ለጊዜው ሊመለስ እንደማይችል በዚህም ምክንያት እሷ ወደሱ ቤት እንድትመጣና አንድ ላይ እንደ እናትና አባት ሆነው እንዲያሳድጉት ይህም ክስተት ለእሷ የቤት ኪራይና ምግቧን ጨምሮ አንዳንድ ወጪዎችን እንደሚቀንስላት በመናገር እንድትስማማ ሲያደርጋት ይታያል። በእቅዳቸው መሰረት በቀጣዩ ቀን ላይ እቃዋን ሰብስባ ወደ እሱ ጋር ያመራች ሲሆን ከህፃኑ ልጅ ጋር ደስተኛ ሆነው ከተቀበሏት በኋላ እየተዟዟሩ ምግብ ማብሰያውን ጨምሮ የተለያዩ ክፍሎችን ሲያስጎበኛትና አሁን ድረስ ተንኮለኛው ህፃኑ ልጅ ሁለቱንም እያቀፈ እንዲቀራረቡ ለማድረግ ሲሞክርም ይታያል። በካፌ ውስጥ ያለውን ስራውን ለማከናወን ወደ ሬስቶራንቱ ሲያመራ ጓደኛው ተጨንቆ አቅራቢያቸው ላይ ሌላ እንደነሱ አይነት ካፌ እንደተከፈተ ቢነግረውም እሱ ግን በራሱና በችሎታው ስለሚተማመን ደንበኞችን ይሰርቃል ብሎ አልሰጋም ነበር። በዚህ መልኩ ቀኑን ሙሉ ስራውን ሲያከናውን ቆይቶም ከሌላ ጊዜው ቀደም ብሎ ወደ ቤቱ ሲያመራ ጓደኞቹ የቸኮለበት ምክንያት ግራ ያጋባቸው ሲሆን በቤቱ ሲደርስ ግን ባልጠበቀ ሁኔታ ጃንግና ህፃኑ ልጅ ውስጥ ላይ ያሉት እቃዎች በሙሉ ጥቁር ቀለምን በመያዛቸውና የጭንቀት ስሜትን ስለሚፈጥር አንድ ባንድ አስተካክለውና ቀይሯቸው ሰርፕራይዝ ሲያደርጉት ይታያል። ሩይ ሳይቀር በዚህ መልኩ ምርጫውን ካልቀየረ ፍቅረኛ መቼም እንደማያገኝ በአሽሙር ነግሮታል። እሷ ደግሞ እንዳይደርቅ አድርጎ ከዚህ ቀደም የሰጠችውን አበባ ቤት ውስጥ አስቀምጦ ስለነበር አሁን ድረስ እዚህ ምን እንደሚያደርግ ግራ ተጋብታ ምናልባት ወዶኛል የሚል ሀሳብ ወደ አይምሯ ሲመጣና ራሷን በጥፊ የመታች ግን ተመልሳ ሀሳቧን ለመሰብሰብ ስትሞክር ይታያል። በሰዓቱ እሱ የህፃኑ ልጅ ገላ እያጠበና ውሃ እየተረጫጩ እንዲሁም እየተጫወቱ ሲሆን ጫጫታቸውን ሰምታ ወደ እነሱ ጋር ስታመራና ህፃኑ ልጅ አሁን ላይ የቤተሰቡን ፍቅር ያገኘ በሚመስል መልኩ በጥቂቱም ቢሆን እየተደሰተ እንደሆነ ስታስተውል ከሱ ቀጥሎ ጆን ግን ገላው ሊታጠብ በመሆኑ በአጋጣሚ ሆዱን ስትመለከትና ከክፍሉ ከወጣች በኋላ ግን ክስተቱ ከአይምሮ አልጠፋ ብሎ ደጋግማ ስለ ሰውነቱ ቅርጽ ስታስብ ይታያል። ይሄ ብቻ ሳይሆን እሱም ቢሆን ለሬስቶራንቱ አዲስ ጣዕም ያለውን አይስክሬም በመፍጠሩ ስምን እንድታወጣለት ሲጠይቃትና ግራ የሚያጋባና ያልተለመደ ቢሆንም እሷም ትውውቅ የሚል ስምን ስትሰጠውና እሱም ተስማምቶ ሲያጸድቀው ከጥቂት ደቂቃ በኋላ ሳይቀር የራሷን ስራ እየሰራች አርፍዳ ጠረጴዛው ላይ እዛው እንቅልፍ ሲወስዳትና ተመልክቷት ሊቀሰቅሳት ስላልፈለገም እዛ ባለችበት የሚለበስ ነገር አምጥቶ ሲያለብሳት ይታያል። በቀጣዩ ቀን ጠዋት ላይ እዚህ ቤት ውስጥ አብረው ስለሚኖሩ አንዳንድ ስምምነቶችን የያዘ ወረቀት አምጥታ እንዲፈርምበት ትጠይቋለች። በወረቀቱ ላይ ከተጻፉ ስምምነቶች መካከል ካለ ፍቃዷ ወደ መኝታ ክፍሏ መግባት እንደማይችል፣ ልክ እንደ መጸዳጃ ቤት ያሉ የጋራ መገልገያዎችን የማጽዳት ግዴታ እንዳለበትና ከስራ ሰዓት ውጭ እዚህ ቤት ውስጥ ሲውል አለባበሱንም ሳይቀር ማስተካከል እንዳለበት የተጻፈ ሲሆን እሱም የራሱን ከቤት ስትወጣ የት እንደሄደች ማሳወቅ እንዳለባት ካስማማት በኋላ በወረቀቱ ላይ ሁለቱም ሲፈርሙ ይታያል። በዚህ መልኩ በቤት ውስጥ የደህንነት ካሜራን አስገጥመው ስለነበር ሬስቶራንቱ ስራ ቦታ ላይ ሆኖ እንኳን በስልኩ ክስተቱን ሲከታተልና ቀኑን ሙሉ ትኩረቱ ስልኩ ላይ ስለነበር ጓደኞቹ ሳይቀር የሚያየው ነገር ምን እንደሆነ በቻሉት አቅም ለማጣራት እየሞከሩም ይገኛል። በባህሪው የተረጋጋና ኮስታራ በመሆኑ ቆንጆ ቢሆንም ሴቶች ግን ደፍረው የማያናግሩ ሲሆን በዚህ ምክንያት ከድሮ ጀምሮ እህቱ በቻለችው አቅም ፍቅረኛን እንዲይዝ ለማድረግ እየሞከረች ይገኛል። ጭራሹን አሁን ላይ ከጃንግ ጋር አንድ ቤት ውስጥ አብረው እንደሚኖሩ ካወቀች በኋላ እሱ ስራ ቦታ ላይ ያለ ደስተኛውና ቤቱ ስታመራና አጋጣሚውን ተጠቅማ ከጃንግ ጋር መነጋገር ስትጀምር ግልጽ ባታረገውም ስለ ሁለቱ ግንኙነት ግን ለማጣራት ስትሞክርና ጃንግም ንግግሯ ስለገባት ሁለቱ አንድ ላይ እንዳልሆኑ ወንድሟ ባለሀብትና የተረጋጋ እንደሆነ እንደኔ አይነት ሴትን ብትሆን ምርጫው ልትሆን አትችልም ስትላት እህቱ እንደዚህ ማሰብ እንደሌለባት ባትመቸው ኑሮ አብረው እንድትኖር እንደማያደርግና እሷን ለመቅረብ ብሎ አውቆ ሕፃኑ ሩቢን እየተጠቀመበት እንደሆነ እንዲሁም ሩቢን ሳይቀር ወደ ራሷ ጋር በማስጠጋት ከሁለቱ ጋር እየኖረ ያለው ኑሮ ደስተኛ እንዳደረገው ከጠየቀችው በኋላ ከነሱ ጋር እውነተኛ ቤተሰብ እንዲሆኑ ከፈለገ አብረው እንዲሆኑና እንዲጣበሱ ማድረግ እንዳለበት ስትነግረውም ይታያል። እሷ ብቻ ሳትሆን እህቷም ሳትቀር አንድ ላይ እንደሚኖሩና ልጇን እያሳደጉላት እንደሆነ ካወቀች በኋላ በጽሁፍ መልእክት አጋጣሚውን ተጠቅማ ከእሱ ጋር የፍቅር ግንኙነትን እንድትጀምር እየመከረቻት ይገኛል። በአጋጣሚ አንድ ቀን ላይ ግን እየተለማመደ የነበረውን አዲሱን ኬክ ለማስመረቅ እየተዘጋጀ እያለ በቅርቡ አቅራቢያቸው ላይ የተከፈተው ሌላኛው ሬስቶራንት አስቀድሞ ከሱ ሰርቶት እንደለቀቀው ከተመለከተ በኋላ በመካከል
በመካከላቸው ሰላይ እንዳለና መረጃውን ማን እንዳወጣው ከጓደኛው ጋር እያወሩ ሲሆን በአጋጣሚ ቦታው ላይ ጃንግ ስትመጣና ጓደኛው ማተኩሮ ተመልክቷት ከጥቂት ቀናቶች በፊት ራሱ ቻንግሞ እቅዶቹን የሚጽፍበትን ደብተር እቤት ውስጥ ረስቶት እንድታመጣለት አድርጎ ስለነበርና ያኔ ደብተሩን ተቀብሎ የሰጠውም ጓደኛው በመሆኑ ከሁለቱ በስተቀር ስለ ኬኩ እሷም እንደምታውቅና እሷ ናት መረጃውን ያወጣችው በማለት በማያውቀው ነገር መክሰስ ሲጀምር እንደ ሰላይና ሌባ የቆጠራት እንደሆነ ከገባ በኋላ ግን የጓደኛውን ወቀሳ ችላ ብላ ለራሱ ቻንግሞ አንተ አታምነኝም ወይ በማለት ብትጠይቀውም እሱ ግን አይ ወይንም አዎ የሚል ምላሽን ሳይሰጣት አሁን ስለዚህ ጉዳይ ማውራት እንደማይጠበቅባቸው ለችግሩ መፍትሄን ብቻ እንዲፈልጉ በሚጠይቃት ሰዓት ላይ ክስተቱ እንዳላመናት እንድትረዳ ስላደረጋት አዝናና ተናዳ ትታው ስትወጣና በሰዓቱ ከባድ ዝናብ እየጣለ ስለነበር የምትጓዝበትን ታክሲ እንኳን አታ ቆማ እየበሰበሰች ይገኛል። ይህንንም ክስተት ቻንግሞ አስተውሎና አብሮት በነበረው በዩዊ አማካኝነት ይቅርታ እንዲጠይቃትና እንዲያመጣት ጠይቆት እሷ ጋር በሚያምራበት ሰዓት ላይ ከዝናቡ በዣንጥላ እየከለለ ይቅርታ ቢጠይቃትም እሷ ግን የማያምናት ከሆነ እቤት ውስጥ አብረው ልትኖር እንደማትፈልግና ጥቂት ቀናቶችን ራሷን እስክታረጋጋ ድረስ ወደ ራሷ ቤት እንደምትጓዝ የእህቷ ልጅ ዩዊንም እንዳይጨነቅ በስራ አማካኝነት ነው የጠፋችው በማለት እንዲነግረው ነግራው ተታው ከቦታው ስትሄድም ይታያል። እሱም ቢሆን እንድትረጋጋ ሊያስቆማት ያልሞከረ ሲሆን ጓደኛው ሊቲን ግን ዩዊን ወደ ቤት ወስዶ እንዲንከባከበው ካደረገ በኋላ ሬስቶራንት ውስጥ በመመለስ ስራውን ሲቀጥልና አንዳንድ ማጣራቶችን ማድረግም ጀምሮ በኢሜይሉ በኩል የኬኩ አሰራር ለተቀናቃኛቸው ሬስቶራንት እንደተላከ ሲደርስበትም ይታያል። በተመሳሳይ ሰዓት ላይ ጃንግ ደግሞ ዝናብ ደብድቧት ስለነበር በጉንፋን ታማ ከቤቷ ውስጥ ብቻዋን ሆና ከበሽታዋ ለማገገምና እያመማትም ቢሆን ትክክለኛውን ሰላይ ለማጣራት እየሞከረች ይገኛል። ከሰዓታቶች በኋላ አመሻሽ አካባቢም ቻንጉ እቤት ተመልሶ ዩዊን ሊንከባከበው ሲሞክርና እሱ ግን በተደጋጋሚ ጮሆባት ሲጣሉ ተመልክቶ ስለነበር አክስቱን እንዲያመጣለት ሲጠይቀውና እሺ እንደማትለው ስለገባው በሱ በኩል እንድትመጣ ለማድረግ ስልኩን ሰጥቶት እንዲደውላ ቢያደርግም ጭራሹን እሷ ግን ሳታነሳ ስቀርና እህቱ ቻንጊው ሳትቀር በዛውም ልጠይቀው ወደ ቤቱ መታ እግረ መንገዷን ነው እንጂ የመጣችው ጃንግን ለማግኘት እንደነበር አንዳንድ የስራ ፋይሎችን ጨርሳ ማስገባት የነበረባት ቢሆንም እሷ ግን እስካሁን እንዳላስገባችና ስልኳ ላይም ብትደውልላት እንደማታነሳ ስትነግረው እሱን አኩርፋው ባታነሳለትም አለቃዋ ለሆነችው ለእህቱ ግን ለምን እንዳላነሳች ግራ ገብቶት እህቱን ህፃኑን እንድትንከባከበው ነግሯት እሱ ሊጠይቃት ቤት ሲያመራና እንዳመማት አውቆ የሚበላ ነገርን በመስራት ሲንከባከባት ይታያል። የአመማት ጉንፋን በሽታ ቢሆንም እያዞራትና ትኩሳት ስለነበረባት እየተፈጠረ ያለው ነገር በሙሉ ልክ እንደ ህልምና በአይምሮ የፈጠረችው ቅዠት እንደሆነ አምና የተቀበለች ሲሆን በእጆቿ ፊቱን እየነካች እንደሚያምር ስትነግረውና እሱም ሊያስቆማት ሲሞክር ከዚህ ቀደም አንዴ ተሳስመው እንደነበር ታዲያው ላይ ብትነካው ችግር እንደሌለውና ደስ ከሚለው ህልሟ እንዳያቋርጣት ስትነግረው ብዙም ሳቆይ ግን እየነካችው በመሆኑ ህልም አለመሆኑን አስተውላ ደንግጣ ስትነቃና እሱም በሰዓቱ ባይደርስላት ኖሮ በጉንፋኑ አማካኝነት ትኩሳቷ ጨምሮ ትሞት እንደነበር ሲነግራትና ተናዳበትና አኩርፋው ስለነበር ግን ትቷት እንዴት በመናገር ተሸፋፍና በድጋሚ ስተኛ ይታያል። እሱ ግን ትቷት ከመሄድ ይልቅ ስልኩን ተጠቅሞ የሴቶችን ልብ እንዴት እንደሚያሸንፍ ካጣራ በኋላ የቆሸሸውንና የተበላሸውን ቤቷን ማስተካከል ሲጀምር የሚበላና የሚያስፈልጓትንም ነገር አስተካክሎ ያዘጋጀላትን ምግብ እንድትበላ መድኃኒቷንም እንድትወስድ የሚናገር መልእክትን አስቀምጦ ጠዋት ላይ ወደ ቤቱ ተመልሶ ሲሄድ ይታያል። የአጋጣሚም ነገር ሆኖ በቅርቡ ከአሜሪካ የመጣውና ተማሪ እያሉ ተወዶ የነበረው የክፍሏ ፕሬዝዳንት አንሙ የቻንግሙን አዲስ የኬክ አሰራር የሰረቀው ካፌ ውስጥ የሚሰራ ሲሆን በቀጣዩ ቀን ላይ ጃንግ ከህመሟ ካገገመች በኋላ ጉዳዩን ለማጣራት ወደዛ ካፌ ስትገባና ስትመለከተው በቅጡ ድሮ ላይ ያልተናዘዘችው ፍቅሯም ዳግም ሲመለስባትና እሱም ቢሆን ተመልክቷት አብረው ተምረው እንደነበር ሲያስታውስ የመጣችበትን ዓላማ ረስታ ግን ተቀምጠው ስለ ድሮ ታሪክ መነጋገር ሲጀምሩና በአሽሙር አድርጋ የተባለችዋና አብራ ወደ አሜሪካ ሄዳ የነበረችው ፍቅረኛው አሁን ላይ የት እንደደረሰች ደህንነቷን ስትጠይቀውና እሱም በተሳሳተ መንገድ እንደተረዳቸው ያቺ ሴት አብረው ብትሄድም ፍቅረኛው እንዳልሆነች ሲነግራት ይታያል። በተመሳሳይ ሰዓት ላይ ወደ ካፌው ስትገባ የቻንግሙ ጓደኛ ተመልክቷት ስለነበር የተመለከተውን ነገር በሙሉ ለቻንግሙ ሲነግረውና አስቀድሞ በጠረጠረው መሰረት ሰላዩ እሷ እንደሆነች አሁን ላይ ምናልባት ገንዘቧን ለመቀበል እንደመጣች ሲነግረው እሱ ግን እውነታውን ለማረጋገጥ ወደ እሷ ጋር ጉዞውን
ሲያደርግ ይታያል። በአጋጣሚ ግን የሃንሙ እህት ከሆነችው አንሺንግ ጋር ይጋጭና የያዘችው ቡና ልብሷ ላይ እንዲደፋ ምክንያት የሆነ ሲሆን በተፈጠረው ነገር ይቅርታ እየጠየቀ ወደ እሱ ሬስቶራንት ገብታ ለተበላሸው ልብሷ ክፍያዋን ማግኘት እንደምችል ቢነግራትም እሷ ግን አተኩራ ተመልክታው ቆንጆ ስለነበር ተመችቷት አውቃ ጉዳዩን ከሱ ጋር ለመጨረስ ስልክ ቁጥሩን ስትቀበለው ይታያል። ወደ ወንድሟ ካፌ ሲገባ ግን ተከትለው በመግባት አብራ የተቀመጠች ሲሆን እራሷ ጃንግ ሳትቀር አስቀድሞውኑ ጠርጥሯት ስለነበር አሁን ላይ የተፈጠረውን ክስተት በተሳሳተ መንገድ እንዳይረዳው ስትፈራና ይሄ ማለት የክፍል ፕሬዝዳንቷ የነበረው ሃንሙ እንደሆነ አሁን ላይ ይህን ቦታ ማኔጅ እንደሚያደርገው በመናገር ልታስተዋውቃቸው ስትሞክርና እሱ ግን የቅናት ስሜት ውስጥ ያለ በሚመስል መልኩ የሰውን ስራ ኮፒ ማድረግ ችሎታው እንደሆነ በመናገር በአሽሙር ነገር ሊፈልገው ሲሞክርና አውቆ በእሷ ላይ ተስፋ እንዲቆርጥ ሊያስቀናውም እቤት ውስጥ እየጠበቃት ያለውን ህፃኑን ዩዊ ሄዳ ምግብ እንድታበላው በመናገር ህፃኑ ልጅም ልጃቸው እንደሆነ በመናገር ጉዳዩን አብራርታ እንድትናገር እንኳን እድሎችን ሳይሰጣት እጆቿን እየጎተተ ከቦታው ሲያስወጣትና በመጀመሪያ እይታ የወደደችው አንሺንግም ሳትቀር ባለትዳር እንደሆነና ልጅ እንዳለው ማሰብ ስትጀምር ይታያል። ከቦታው ለቀው ከወጡ በኋላ ጓደኛው እንጂ እሱ አስቀድሞውኑ እንዳልጠረጠራት የእህቷ ልጅ ሩቢም እንደናፈቃትና በድጋሚ ወደ ቤት ተመልሳ አንድ ላይ እንዲኖሩ ቢጠይቃትም በባህሪዋ ለኛ ስለነበረች ግን አውቃ ህፃኑን ለማየት ብቻ ብላ ቤቱ ስታመራና ደህንነቱን አረጋግጣ አንዳንድ ስራዎች እንዳሉባት እሱን ስጨርስም ተመልሳ እንደምትመጣ በመናገር በድጋሚ ወደ ቤቷ ትታው ስትሄድ ይታያል። ከሰዓታቶች በኋላ አመሻሽ አካባቢ እራቱን አብልቶና አስተኝቶት እሱ በድጋሚ በስልኩ እንዴት ሴቶችን ማጥመድ እንደሚችል እየተመለከተ ሲሆን ዴት እንዲወጡና እራት እንዲጋብዛት ልክ እንደ ቦርሳ ያሉ እቃዎችን እንዲገዛላትና አንዳንዴም ትኩረቷን ለማግኘት እንደታመመ ማስመሰልም እንደሚችል ካነበበ በኋላ በአጋጣሚ ህፃኑ በእንቅልፍ ልቡ እማዬ በማለት እየጠራ ስለነበር አጋጣሚውን ተጠቅሞ ቪዲዮ ቀርጾ ሲልክላትና እሱን ተጠቅሞ አንጀቷን ሲበላም ይታያል። እቅዱ ተሳክቶለትም በቀጣዩ ቀን ጠዋት ላይ ወደ ስራ ቦታ ይዞት ሄዶ እያለ ልታየው የመጣች ሲሆን አጋጣሚውን ተጠቅሞ አንድ ላይ ምግብ እንዲያበስሉ ሲጠይቃትና እሷም በሀሳቡ ተስማምታ ለሶስት አንድ ላይ ሆነው ጣፋጭ የተባሉ ኬኮችን ሲሰሩና እዛው እየተመገቡት አሪፍ ጊዜን ሲያሳልፉ ፎቶዎችን ሲነሱና ህፃኑ በተደጋጋሚ ቤት ተመለሺ በማለት እንድትስማማ ሲያደርጋትም ይታያል። አስቀድማ በተፈራረሙበት የስምምነት ወረቀት ላይ የትም ብትሄድ የምትሄድበትን ቦታ ግን ለሱ እንደምታሳውቅ ተስማምታ ስለነበር በቀጣዩ ቀን ጠዋት ላይ ግልጽ አድርጋ ሃንሙን ለማግኘት ልትሄድ እንደሆነ ስትነግረውና እሱም ወደ ስራ ስለሚሄድ ጭራሹን ሩቢንም ይዘው እንደምትሄድ በማወቁ ቀናት ላይ ያሳብደው ደርሶ በፊቱ ላይ እንኳን እንደቀና ሲያስታውቅበት ተቷቸው ወደ ሬስቶራንቱ ከሄደ በኋላ እንኳን በንዴት ውስጥ ሆኖ ከዚህ ቀደም ጣፋጭ ኬኮችን ሲሰራ ተጠቅሞ የማያውቃቸውን ግብዓቶች ለመጠቀም ሲታገል ጓደኞቹ አስተውለዋል። በሌላ በኩል ጃንግ ደግሞ ከሃንሙ ጋር ፓርክ ውስጥ ተገናኝታ ህፃኑን እንዲጫወት አድርጋ እሷ ደግሞ ቁጭ ብላ እያወራችው ሲሆን በዋነኝነት የመጣችው ስለ ኬኩ ጉዳይ ለማዋራት በመሆኑ እሱ እንዲሰራ ያደረገውን ከቀመሰችው በኋላ ሙሉ በሙሉ ቻንግሙ ከሚሰራው ጋር ተመሳሳይ እንደሆነ ስትነግረውና እሱ ግን በዚህ ጉዳይ ዙሪያ ከሬስቶራንቱ አመራሮች ጋር አውርቶ እንደነበርና የራሳቸው ሰዎች የፈጠሩት ነገር እንጂ የሰረቁት እንዳልሆነ እንደነገሩት ባይሆን አንቺ ከቻንሙ ጋር አንድ ቤት ውስጥ አብረሽ ስለምትኖሪ በመካከላችሁ ግንኙነት አለ ወይ በማለት ሲጠይቃትና እሷም እንደሌለ ለህፃኑ ልጅ ብቻ ብለው አብረው እንደሚኖሩ ስትነግረው ይታያል። በወሬያቸው ጭልጥ ብለውና ተመስጠው እያለ ግን ህፃኑ ሲጫወት ወድቆ ጭንቅላቱ ላይ ጉዳት ያጋጠመው ሲሆን ቀላል ጉዳት ቢሆንም እየቻኮለ ወደ ሆስፒታል ሲወስዱትና ዶክተርም ቁስሉ ላይ መድኃኒቶችን ካደረገ በኋላ ደህንነቱን ሲነግራቸውና ቻንግሙ ሳይቀር ተደውሎለትና ተነግሮት መጥቶ ቦታው ላይ ግን ሃንሙን በመመልከቱ ሲናደድ ይታያል። ጨርሰው እየወጡ እያለ ግን ወደ መኪና ውስጥ እንድትገባ አድርጎ አውቆ ከመጠን በላይ ቀርቧት ቀበቶውን እያሰረላት እሱን እንዲቀና ለማድረግ እየሞከረ ይገኛል። የዛኑ ቀን አመሻሻ አካባቢ በቅናት አብዶ ስለነበር ወደ ጓደኛው ቤት በመሄድ እየጠጡ እያወሩ ሲሆን ብዙ ጠጥቶና ጭንብስ ብሎ ሰክሮ ሊቲንግ የተባለ ጓደኛው ያቺን ሴት ሳያፈቅራት እንዳልቀረ እንዳወቀበት አሁን ላይም ድሮ ላይ የምትወደው ሰው በመመለሱ ቆፍጠን ብሎ ፍቅሩን ካልተናዘዘ በስተቀር በቅርቡ እንደሚቀማ በመናገር የበለጠ እንዲሰጋ ሲያደርገውና እሱም ምክሩን ተቀብሎ ወደ ቤት ከገባ በኋላ ህፃኑን አስተኝታውና እስኪመጣ ድረስ ቁጭ ብላ እየጠበቀችው ስለነበር እየተንገዳገደ ስለነበር እንደሰከረ አውቃ ልትረዳው ስትሞክርና እሱ
ግን ባልጠበቀችው ሁኔታ ከመጠን በላይ ቀርቧት በድንገት ሲስማት ይታያል። ክስተቱ ግራ እንድትጋባ ቢያደርጋትም ገፍትራ ግን ሶፋው ላይ ጥላው ተተዋፍራ ወደ ክፍሏ ስትገባና ብቻዋን ስትሆን ግን ፊቷ በፈገግታ ሲሞላ ይታያል። በቀጣዩም ቀን ጠዋት ላይ አስቀድማ ከሱ ከእንቅልፏ የነቃች ሲሆን ድሮ ላይ ቢሮ ውስጥ ተቀጥራ ትሰራ ስለነበርና ይህንን ስራዋን አቋርጣ በምግብ ዙሪያ አዲስ ስራን እንደጀመረች እናቷ ስለማታውቅ አሁን ላይ በቪዲዮ ኮል ደውላላት ደህንነቷን እየጠየቀቻት ሲሆን እሷም እንዳይታወቅባት ስራ ቦታ እንዳለችና የአለቋ ቢሮ ውስጥ እንዳለች ስትነግራት ይታያል። እንዲሁም እሱ ከእንቅልፉ ከተነሳ በኋላ በትላንትናው ክስተት አማካኝነት ሁለቱም የእፍረት ስሜት የተሰማቸው ሲሆን የምታስታውሰው ነገር አለ ወይ በማለት ስትጠይቀው እሱ ግን አውቆ ሰክሮ እንደነበርና ምንም ነገር ትዝ እንደማይለው ሲነግራት ይታያል። ከሰዓታቶችም በኋላ እህቱ ቻንጊው በአንዳንድ የስራ ጉዳይ ከቀድሞ ፍቅረኛዋ ጋር ተገናኝታ እሱ ግን ስለ ስራ ከማውራት ይልቅ በድጋሚ ወደ ቀድሞ ግንኙነታቸው እንዲመለሱ እየጨቀጨቃትና ጉልበት ተጠቅመው ሊያስገድዳት እየሞከረ ሲሆን በአጋጣሚ ቦታው ላይ የሚወዳት ሊቲንግ ተገኝቶ ጉልበት ተጠቅመው በማስቆም ሲደበድበውና እሷንም ይዟት ከቦታው ለቃ እንድትወጣ ሲያደርግ በሰላም ቤቷ ካደረሳትም በኋላ በራሷ ሰዓት በድንገት ስስመውና በመካከላቸው ግለት ተፈጥሮ ጭራሹን ወደ አልጋ ላይ ያመሩ ሲል ግን ወንድሟ ቻንግሙ ሳሎን ቤት ውስጥ ጋደም ብሎ ስለነበር እሱን አይተውት የሚያደርጉትን ነገር ሲያቆሙና በስንት ልፋት ያገኘው እድሉ በመባከኑም ጓደኛው ሲናደድ ይታያል። እዚህ ሊመጣ የቻለው እህቱን ለማማከር ሲሆን ትላንትና ማታ ሰክሮ ጃንግን እንደሳማትና ጠዋት ላይ ግን ምንም እንደማያስታውስ እንዳስመሰለ ሲነግራት በዚህ መልኩ ሊቀጥል እንደማይችል ፍቅሩን መናዘዝ እንዳለበት ስትመክረው ይታያል። ይህም ክስተት እንዲወስን አድርጎት የዛኑ ቀን አመሻሻ አካባቢ ሊያናግራት ወደ ቤት ሲያመራና በተቃራኒው እሷ ግን ሊቀርባት በሞከረ ቁጥር በተፈጠረው ነገር አፍራ እየሸሸችው ይገኛል። በዚህም ምክንያት በስርዓት ተቀምጠው ባያወሩም በጽሁፍ መልእክት አድርጎ ግን እንደሚወዳት ሲልክላትና እሷን መልሳ አንድ ቀን እንኳን ሲያዋራት ፊቱ በፈገግታ ተሞልቶ እንዳልነበር ስትነግረው በሚያስቅ ሁኔታ ከቀጣዩ ቀን ጀምሮ አጠገቧ በደረሰ ቁጥር ምክንያቶችን እየፈለገ በፈገግታ ሲሞላና ሕፃኑ ሩቢ ሳይቀር ስስቅ ጅል ትመስላለች ሲለው ይታያል። ከዚህም ክስተት በኋላ እቃዎችንም ሆነ ልብሱን ለማጠብ ሲዘጋጅ እኔ አጥበዋለሁ በማለት እየተቀበለችው እርስ በርስ መተሳሰብ ሲጀምሩና በመካከላቸውም ቀረቤታና ብዙ አሳፋሪ ክስተቶች እየተፈጠሩ ሲመጡ እህቱና ጓደኛው ሊቲንግ ሳይቀር እጅ ከፍንጅ ሲይዟቸውም ይታያል። እሱም ቢሆን ጓደኛውና እህቱ ግንኙነት እየጀመሩ እንደሆነ ስለገባው እንዳታዝንበትና ምንም ቢፈጠር ከጎኗ እንዲሆን ጭራሹኑ ከሌላ ሴት ጋር ሆኖ ካስከፋትም ልክ እንደ ታላቅ ወንድም ሆኖ ሲነግረውም ይታያል። በዚህ መልኩ ጥቂት ቀናቶች እየተቆጠሩ መጡ። ልክ እንደ ሰላይ ጥፋተኛ አድርጎ የቆጠራት የነበረው ባይቢንም ቢሆን ጊዜያቶች ቢፈጁበትም ትክክለኛውን ሰላይ አጣርቶ ግን የገዛ ፍቅረኛው ለገንዘብ ብላ አታላው መረጃውን እንደሸጠች ያወቀ ሲሆን በዚህ ምክንያት ጃንግን እስክትመጣ ድረስ ጠብቆ በተፈጠረው ነገር ይቅርታ ሲጠይቃትና እሷም ቂም ይዛበት ስላልነበር ይቅርታ ስታደርግለት ይታያል። በአጋጣሚ አንድ ቀን ላይ ከአንዳንድ የቀድሞ ትምህርት ቤት ጓደኞቿ ጋር እራት ለመብላትና ለመገናኘት ተቀጣጥረው ስለነበር ሕፃኑን ዩዊን እንዲጠብቀው ቻንጉን ነግራው ወደ ቦታው ጉዞ ስታደርግና በቦታው ላይ ተወደው የነበረው ሃኑ ሳይቀር ተገኝቶ ስለ ትምህርት ቤት ታሪካቸው እያወሩ እየጠጡና እየበሉ አሪፍ ጊዜ ማሳለፍ ሲጀምሩ ሰዓታቶችን ከቆዩ በኋላ ግን ከሁለቱ በስተቀር ሁሉም ቤታቸው ቢሄዱም እሷ ግን ሰክራና ጠረጴዛው ላይ ጋደም ብላ ስለነበር ባልጠበቅነው ሁኔታ ሃኑ ከአንድ ዓመት በፊት መናገር እየነበረበት እድሉን እንዳጣውና በድጋሚም ሊያጣው እንደማይፈልግ በመናገር እወድሻለሁ ሲላትና እሷ ግን በስካር ስሜት ውስጥ ሆና ቻንግሙ በማለት እየጠራችው እኔም እወዳለሁ ስትለውና በሰዓቱ ቻንግሙም እየደወለላት ስለነበር ስልኩን አንስቶት እንደሰከረች በመናገር ያሉበትን አድራሻ ሲልክለት ይታያል። በደቂቃዎች ውስጥም ወደ ቦታው መጥቶ ደግፎና አዝሎ ወደ ቤቷ ሲወስዳትና እሷን መለፍለፏን ቀጥላ እንደምትወደኝ አውቃለሁም ስትለው ይታያል። ቀናቶች ሳምንታቶችን እየፈጠሩ በመካከላቸው ያለው ግንኙነትም እየጠነከረ ጊዜያቶች እየተቆጠሩ መምጣት ጀምረዋል። በአጋጣሚ አንድ ቀን ላይ ወደ ገበያ እቃዎችን ለመግዛት በወጡበት ሰዓት ላይ ቆንጆ በመሆኑ አንዲት ሴት ስልኩን ለመቀበል ሞክራ የነበረ ቢሆንም አጠገቡ የነበረው ሕፃኑ ልጅ ግን አባዬ በማለት እየጠራው እናቴ እየመጣች ነው ብሎ ሲጠቁመውና ልጅቷን ባለትዳርና የልጅ አባት እንደሆነ አስባ ተታው ከቦታው ለቃ ስትሄድም ይታያል። አቤት ከተመለሱም በኋላ ሩዊን አስተኝተውት ማብራቱን አጥፍተውትና በሻማው ደምቀው አንድ ላይ ፊልሞችን ማየት ሲጀምሩና አስቀድማ እሷ በሀሳቧ ሮማንቲክ የሆነ ፊልምን ከፍቶ እነሱም አሪፍ ጊዜን ሲያሳልፉ ብስልም በተቃራኒው ስለ ፍቅር እሱ ግን የሚያውቀው ነገር ስላልነበር የእንስሳት ዶክመንተሪ ፊልሞችን ሲከፍትላትም ይታያል።
በአጋጣሚ አንድ ቀን ላይ ግን እህቷ ትደውልላትና ከባለቤቷ ጋር ለመፋታት አቅዳ የነበረው ነገር አሁን ላይ ተታርቀው እንደተቀየረና ልጃቸውንም መልሰው ሊወስዱት እንደሆነ ትነግራታለች። ትቷቸው ሊሄድና ሊሰነባበቱ በመሆኑ ሶስቱም ቢያዝኑም እቅዱን ሳያሳካ ቤተሰቦቹ ጋር መመለስ ስላልፈለገ ግን ሁለቱንም ብቻቸውን እስኪሆኑ ጠብቆ ተራ በተራ ማናገር ይጀምርና አስቀድሞ ለሱ ከዚህ ቀደም ጃንግ ብቻዋን መሆን እንደማትወድ ፍቅረኛ ቢኖራትም ደስ እንደሚላትና እሱ በስርዓት ካልተናዘዘላት በስተቀር የትምህርት ቤት ጓደኛዋ ሃንሞ ጋር አብራ ልትሆን እንደሚችል ነግራው እንደነበር ሲነግረውና በመቀጠልም እሷ ጋር ሄዶ ፍቅረኛው እንድትሆን ቻንጉ እንደሚፈልግ እንደነገረውና ዴት እንዲወጡ ሊጠይቃት እንደሆነ ሳይቀር እንደነገረውም ነግሯታል። እቅዱ ያልገባቸው ሁለቱም የተናገረውን ነገር እንደ እውነት ቆጥረዋል። እሱን የት እንደሚያደርጉት ግራ እንዳይገባቸውም አውቆ ታላቅ እህቱን ወደ ቦታው እንድትመጣና ለዛሬ ስራ ቦታ ላይ ከእሷ ጋር አብሮ እንዲውል እንድታደርገው በማድረግ ራሱን ቆፍጠና አድርጎ ቻንጎ እንዲዝናኑና አብሮ እንዲወጡ ጥያቄን አቅርቦላት እሷም ተስማምታ መጀመሪያ ወደ ቦክስና ወደ ቀስት ውርወራ ልምምድ ቦታ በመውሰድ እያለማመዳት አሪፍ ጊዜን ሲያሳልፉና በመቀጠልም ወደ ሬስቶራንት ወስዷት እየበሉና እየጠጡ ከቆዩ በኋላ ከአሁን እወድሻለሁ የሚለውን ቃል ከአንደበቱ ለመስማት ብትጠባበቅም እሱ ግን ቤተሰቦቹ ያሳደሩበት የልጅነቱ ተጽዕኖ አሁን ድረስ የጭንቀት ህመም ውስጥ ከቶት ይሰቃይ ስለነበር በራስ የመተማመን ስሜቱን አጥቶ ይህንን እድል እንኳን አግኝቶ ተጠቅሞበት ፍቅሩን ሊናዘዝ አልቻለም ነበር። እቤት ከተመለሱ በኋላ እንኳን በቻለው አቅም ህፃኑ ሩዊ ግን ሁለቱን ለማቀራረብ ያገኘውን አጋጣሚ በሙሉ እየተጠቀመ ከቆየ በኋላ ተሰናብቷቸው ወደ ቤተሰቦቹ ጋር ጉዞውን ሲያደርግ ይታያል። እቃዋን ሰብስባ በመምጣት እሱ ቤት ውስጥ አብራው መኖር የጀመረችው ለእህቷ ልጅ ብላ ስለነበር አሁን ላይ እሱ ትቷቸው በመሄዱና እዚህ የምትቆይበት ምንም አይነት ምክንያት ስለሌላት የምታርፍበትን ቦታ እስከምታገኝ እንደምቆይ በቅርቡ ግን ከቤቱ ለቃ እንደምትወጣ ስትነግረውና እዚህ ቆይ በማለት ይጠይቀኛል ብላ ተስፋ ብታደርግም እሱ ግን አዲስ ቤትን በመፈለግ እንደሚያግዛት ሲነግራትም ይታያል። ጭራሹኑ በቀጣዩ ቀን ላይ የተከታዮቿ ቁጥር ከመጠን በላይ ቀን በቀን እየጨመረ ስለነበር ድሮ ላይ ተወደው የነበረውና የሚወዳት ሃንሙ እሱና ሬስቶራንቱ የሚያዘጋጃቸውን ጣፋጭ ኬኮች ሪሰርቾችን ሰርታ እንድታስተዋውቅለት ጠይቋት ጥቂት ቀናቶችን ከቻንጉ ቤት ለቃ በመውጣት እሱ ጋር አምርታ ስራዎቿንም እያከናወነች ይገኛል። በዚህም ምክንያት እሱ ለቀናቶች ያክል የስነ ልቦና አገልግሎት የሚሰጠው ሰው ጋር በማምራት ሕክምናዎችን ማድረግ ሲቀጥልና በተመሳሳይ መልኩ እህቷን ብትሆን እሷ ጋር አምርታ እስከ ዛሬ ስለማታውቀው ስለ ጭንቀት ህመሙ ሁሉንም ነገር ነግራት ብቻውን እንዳተው ስታሳምናትና እሷም እቃዋን ሰብስባ ተመልሳ እሱ ጋር በማምራት አሁን ላይ ድፍረቱን አግኝተው ሁለቱም እርስ በርስ እንደሚዋደዱ በመነጋገር ግልጽ የሆነ የፍቅር ግንኙነትን ሲጀምሩም ይታያል። በተመሳሳይ ሰዓት ላይ የቻንግሙን ውበት ተመልክታ ከዚህ ቀደም ልትቀርበው ሞክራ የነበረችው አንሺንግ ደግሞ እሷ ልሳካ ሲላት በሱ ላይ ተስፋ ቆርጣ ከጓደኞቹ መካከል ከአንደኛው ጋር አብራ ለመሆን እየሞከረች ይገኛል። እንዲሁም አንድ ቀን ላይ የእሷ ቤተሰቦች ሳይቀሩ ሊጠይቋት ሊመጡ እንደሆነ የነገሯት ሲሆን አስቀድማ ከፍቅረኛዋ ጋር እቅዶችን ማውጣት ጀምራ እስከዛሬ ደብቃቸው የነበሩትን ነገር ከእሱ ጋር የፍቅር ግንኙነትን እንደጀመረች ሳይቀር በግልጽ ሊነግሯቸው ሲስማሙና ከሰዓታቶች በኋላ መጥተው እሱ ቤት እንዲገቡ በማድረግ የምትወደው ፍቅረኛዋ እንደሆነ በመናገር ስታስተዋውቃቸውና አስቀድሞ በአንድ ቤት ውስጥ አብረው ስለሚኖሩ ከጋብቻ በፊት የተፈጠረ ነገር እንዳለ አስበው የነበረ ቢሆንም በኋላ ላይ ግን ሁለቱም በተለያየ ክፍል እንደሚያድሩ ሲመለከቱ ሊጠቀምባት አስቦ እንዳልቀረባትና የምርም እንደሚወዳት ተረድተው አብረው እንዲሆኑ ሲፈቅዱላቸው በመቀጠልም ድሮ ላይ ተሰራው የነበረው የአካውንታንት ስራዋን አቁማ በምግብ ላይ ትኩረቱን ያደረገ ሌላ ስራን እንደጀመረች ስትነግራቸውና በተለይ አባቷ አስቀድሞ እስከዛሬ ስላልነገረችው ቢናደድባትም ያንን ስራ እንደማትፈልገው የምትወደው አዲሱ ስራዋን እንደሆነና ህልሟን እንደምትከተል ስታስረዳቸው ግን የምትፈልገውን ነገር እንድትከተል ፈቅደውላት ጭራሹ ነው አዲስ ኮምፒውተርንም ገዝተው እንደ ስጦታ ሲሰጧትም ይታያል። በፊልሙም የመጨረሻ ትዕይንት ላይ ቤተሰቦቿ በድጋሚ ወደ መጡበት ቦታ ሲመለሱና እሷም ለመጀመሪያ ጊዜ ስታገኘው በስካር ስሜት ውስጥ ሆና ያደረገችውን ነገር አሁን ላይ ሳትሰክር ከልቧ አበባዎችንና የፍቅር ደብዳቤን ጽፋ ስትሰጠውና እሱም ደስተኛ ሆኖ ጣፋጭ ምሽትን አብረው ሲያሳልፉ ታላቅ እህቱ ሳይቀር ከጓደኛው ሊቲንግ ጋር ግልጽ የሆነ የፍቅር ግንኙነትን ስትጀምርና በመጨረሻም ከድፍን 1 ዓመት በኋላ በሚያስቅ ሁኔታ ህፃኑ ሩዊ በድጋሚ ወደ እነሱ ጋር በመምጣት ቤተሰቦቹ አሁንም እንደተጣሉ እነሱ ጋር መቆየት እንደሚችል ፍቃድን ሲጠይቅ እያየን እይታችንን እዚህ ላይ እናበቃለን። ከተመቻችሁ ቪዲዮ ላይክ፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ እና ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። በቀጣይ በሌላ ቪዲዮ እስኪያገናኘን ቸር ያቆየን።